ኤቢ ልሞስል ደረስልኝ ነይ እኔ አሁን ነይ ለምንድን ነው የመታሻት? ቀለምና ተማሰማኝ ቆይ ስንት ነገር በቀን አይን ማየት አልፈልግም አይገባም እንዴ ኤቢ አልቻልኩም እኮ ሰማኛል ሁለተኛ ብትመጣ በፖሊስ በሽም ማስይዝ ውርድ ከራሴ ይሄ ምን ይመስላል ኮተታም ማይረባ እንዴ አላበዛሽውም እንዴ አልሞትም እሺ ያፈቀረ ልቤ አንድ ቀን ዋጋ ያስከፍልሻል ይኸውልሽ መሞት ቢያቅተኝ አንድ ሰው መግደል አያቅተኝ ትከፍያታለሽ ማዝነኝ ማየ አንቺ የት ሄድሽ ነው እኔማ ከቤቴ ወዴት ሄዳለሁ ቆይ ወዴት ትሄጂ እኔማ ማየ የት ሄዳለሁ እዚህ እኮ ነኝ እኔ የምልሽ ግን ማየ እንደና ነሽ እና ደግሞ በቃ ባየ ምንም ነገር ሳይነግርሽ ቀረ አይ ምንም ነገር አልነገረኝም ደህና ነኝ ከማለት ውጪ ምንም ነገር መናገር አልፈለገም እማዬ ትናንት እኮ ብታይ ማለት ነው አባዬን ውጭ ጋብዘኝ አልኩት ከዛ በቃ ምንም ነገር ብጠይቀው በቃ ምንም ነገር ብሎ ሊነግረኝ በቃ አልፈለገም ምንም ነገር አልነገረኝም አይ ድካሜ ቢልሽ ለኔ ያልነገረኝን ላንቺ ምን ብሎ ይነግርሻል እኔ ግን እማዬ በቃ አባዬ መናገር የማይፈልግ የሆነ ከባድ ነገር የገጠመው ነው የሚመስለኝ አባትሽ ጠንካራ ነው ምንም አይነት ችግር ቢያጋጥመው በጥንካሬ ያልፋል እሺ እንደሞ እስከዛሬ ድረስ ከባድ ነገር አላጋጠመው ብሎ አይደለም ያው ሁሉንም ነገር በጥንካሬው ነው የሚያልፈው እኔ ግን እማዬ አባዬ እኮ እውነት መቼም ቢሆን ይወጣል ስለኝ ነበር ሳስበው ግን እማዬ የአባዬ ነገር በጣም የቆየ ነው የሚመስለኝ እናቴ አንቺ ብለው ካዳመጡሽ ብዙ ታወሪያለሽ ነገረኛ ቆይሻውን ወዴት እየሄድሽ ነው እኔ እማዬ እኔ እዚህ ነኝ ማለት የሆነ ዕቃ ላመጣ ነው በቃ መጣሁ ናታን ችግር የለም ሰላም እንደውዬ ልጠይቅ እንዴ ሲለው በጭራሽ አይሆንም እባክህ አሳይልኝ እኔ እናንተ መሀል ምንም ምስጢር መደባበቅ የሚባል ነገር የለም እባክህ ናታን ስትለው ይስማማና ከፍቶ ላይወስን ወረቀት ይመስለኛል ግን ብሎ ሲከፍቱ ነገር ግን አቤት ተደብቃ እያየቻቸው እንደውም ካሜራ ይዛ እየቀረጸቻቸው ነበር ማለት ነው እና ተደብቃ እየቀረጸች እያለ እንደ አጋጣሚ ወለፍ ስትል ዳጣ ታያታለች ናታን ቆይ አንዴ ትልና ልክ ስታዩን በጣም ትደነግጣለች ምነው ናታን ሰው ያየሁት ይመስለኛል አብይነች እያሉ ነበር አላቅም ግን የሆነ ያየሁት ይመስለኛል እያለችው ነበር እና አብይን በጣም ትናደዳለች ምክንያቱም ለሷ ሳያሳያት ለዳጣ ሲጀምር የተጻፈም ለዳጣ ነው ይሄ ማለት አልነበረባትም ምክንያቱም የተጻፈ ለሷ ቢሆን አዎ ነገር ግን የተጻፈ ለአብይ አሳው ለዳጣ ነበር ሰላምዬ የጻፈች ለዳጣ ስትብለው ማለት ነው እና ማርታም ደግሞ ዳሬ የተፈጠረ ነገር እባክህ ንገረኝ ምንድነው አንተና ስትጠይቁ ሰላምዬ ቅርበኝ ማርታ ቅርበኝ እያልክ ስትጮህ ነበር እና ዳሬ የሆነ ከማትፈጥሮ ማርታ በቃ ቅጀት ነው አይደል እንዴ ታዲያ ለምን ትቆጣለህ ይሁንክማ ነገር አይደል ዳሬ እባክህ ንገረኝና እንፍታ ስትለው ዳሬ ምንም አላልኩም በቃ ዝም ብሎ ቅጀት ነው የሚሆነው ስለዚህ እባክህ ነገሮችን ወደ ሌላ ነገር አታጣሚ ብሎ ይጮህበታል እና እናትዳን ማርታ እባክሽን አው ባለፈው የምታወራው ነገር ግራ ያጋባ ነበር እኔ ላንቺ አልገባም እያላት ነበር አው ልክ ነው እኔ ላንቺ አልገባም ማለት እንዴት ነው አንተ ለኔ ማትገባ ስትለው አንቺ ንጹህ ነሽ ስትል አንተስ ምንድነው ንጹህ አይደለም ብላ ጠየቀችው እና ማርቲ እባክሽ ነገሮችን ለማጣመም አትሞክሪ ነይ ጋቀፍ ቆይ ብለው ያቅፋትና ወይኔ አምላኬ እያለ በጣም ተጨንቆ ነበር ማርታ ተጠራጠረች ማለት ነው እሺ ዳሬ በቃ አሁን ተረጋጋና ተኛ አለችው እሺም ትለዋለች ነገር ግን ምን እየተፈጠረ እንደሆነ ለማወቅ ጓጉታ ነበር ናታን የሆነ ሰው አይቻለሁ ወለፍ ስል ታይቶኛል ስለዚህ ይሄ ነገር በቃ ይብራብን ሌላ ጊዜ አያለው ትለዋለች እሺ በቃ ዳጣ ያየሽ ሰው አለ እንዴ ብሎ ሲጠይቃት እና እንደፈጠነ ናታን በጣም ደነግጣል ዳጣም አፍዬ ትሆናለች ብሎ እየተከተለች እያየችው ነበር እና እሷ ነች የምትሆነ እርግጠኛ ነኝ
እያሉ ነበር። እና ዳጣለችበት ወደ እሷ ሲሄድ ዳጣ ምን ተፈጥሮ ነው ብሎ ስጠይቃት አይ ናታን ምንም አልተፈጠረም በቃ ይብራብን ሌላ ጊዜ እናያለን ትለዋለች። አቤል ግን ተደብቃ እየሰማቻቸው ወይም ደግሞ እያየቻቸው ነበር። እና ናታን ያስቀምጠ ቦታ ተደብቃ እያየች ነበር። እና እያየችው የት እንዳስቀመጠ ነገ አያለው የማይረባ ከኔ ደብቄ ሞታል እና አያለው ታየዋለ እያለችው ነበር። እና ውሃና አዲሷ ልጅ እና ስታወራ ነበር። ቆይ ምንድነው የተፈጠረ? ቁርሴን በእንተ ቤት አምጪልኝ አላልኩሽም እያለች እንዲህ ውሃ ተረጋግጂ ነው እያለች እንግሊዝኛ እየጨመረች ነው ፕሮብለም ስትለው ምን ማለት ነው? ችግር የለም ማለት ነው እያለች ነበር። ውሃ ደግሞ ትናድዳለች ማለት ነው። እንግዲህ ቁርሴን መጀመሪያ ቁርስ ተሰጭኝና ከዛም ቤትሽን ላስተካክል ቁርስ ተሻስተራት አይ እኔ ርቦኛል መጀመሪያ ቁርስ ተሰጭኛለሽ ከዛ በኋላ ታሰጃለች ትላታለች። ከዛ እያለቻት ነበር። እሺ በቃ ተነሺ ችግር የለም ተነሺ ትላታለች። ከዛ እንደጋጣሚ እቤ በዛ አይለብ ስትል እትይ ብላ ስትጠራ አንቺ ማነው ትይ ብለሽ የጠራሽ? እኔ ብቻ ባልሆነ መሻ ገብቼ ነው እንዲያገብቻ አላልሽኝም እንዴ እያለቻት ነበር ማለት ነው። እንደጋጣሚ ማርቲ በዛ ስታልፈው አየቻትና ወዴት ነው የምትሮጪ ብላ ስትጠይቃት አይ ማዬ አይ እዚህ ነው እኮ እዚህ ወደዚህ ነኝ እያለቻት እሷ ሮጣና ታክፍል ለመግባት ነበር አላማ። ነገር ግን ምን ተፈጥሮ ነው ብላ ስትጠይቃት አይ ምንም አልተፈጠረም ማሚ አንድ ነገር ላመጣ ብዬ ነው እኮ ስትላት ታዲያ አባዬ የነገረሽ ነገር አለ ብላ ጠየቀችው። አይ ምንም የነገረኝ ነገር የለም ስትላት ታቀልሽ ማይ ትናንትና እኮ ጋብዘኝ ብዬ ላወጣጣ ሞክሬ ነበረ ግን ምን ነገር ነግረኝ ፈቃደኛ አልነበረም አለችው። እና ለኔ ያልነገረኝ ባንቺ ነግራል ብለሽ ነው እና አማሰኛ አባዬ የቆየ ነገር የሆነ ችግር ነገር ሳይፈጠር አይቀርም እያለች ነበር። አላቅም ልጄ እያለች ነበር። አርቹ እንግዲህ በአብይ ናፍቆት እየተሰቃየ ነው። እሷ ግን ከቁም ነገሩም አትቆጥሩም እንደማትፈልገው ትነግረዋለች። በቃ መርዝ ጠጥቼ እሞታለሁ እያለው ነበር እና ለመሞት እየተዘጋጀ ነበር። አርቹ ምን ሆነሃል ብላ ስትጠይቃት ነበረ ምጥን እና ራሱን ለማጥፋትና መሞት እንደሚፈልግ እየነገራት ነበር። አርቹ እንደዛማ መሆን የለበትም እኔም እኮ በጣም ከፍቶኛል ግን ራሴን አላጠፋም ምናምን አለችው። እና እትዬ ብላ ስትጠራው እንዴት እትዬ ያለሽ ትሰሚኛለሽ? አንቺ ልጅ ደንባራ አግብተሽኛል ሚዜ ሆነሻል። እኔ አናታ ባሌን አልኩሽ እንጂ አገባው አልኩሽ እና ማን ብዬ ልጥረሽ ታላስትላት ወይን አብዬ ወይን ደግሞ መጥራት ትቻለሽ ብላ ነገረቻት። እሺ ካልሽ እንግዲህ አለቻት እና የማትረፋ እያለች እየጮችበት ነበረ ማለት ነው። እንግዲህ የናታል ክፍል መዘጋቱ ስታውቅ እጅግ በጣም ትናድዳለች። እና ታዲያ ምን ተሻለ? አይ ራስ መጥፋት እኮ አጣት ነው። እኔም እኮ ቤተሰቦቼ ተጣልቷል እና ሰላም አይደሉም ግን በጣም ካፍቶኛል እያለች ምጥን እያለቀሰች ነበር ማለት ነው። እና በቃ አታልቅሺ ሁሉም ሰው እኮ የተጣላ ተለያይቷል ማለት አይደለም እና እንደዛ አይደለም በቃ ተረጋጊ ትላታለች። አብይን እንዴት ጭራሽ ክፍል የራሱ ቤት መስል ቆልፎ ሄዳል እንዴ የማይረባ ትልና በጣም ትበሳጭና ትናድዳለች። ከዛ መኝታ ቤቱ መቆለፉ እጅግ አናዶታል እሷ ማለት ነው። እና በእንዴት አርጁ ጋር ትመጣና ምጥልን በጥፌትና ግቢ ወደ ውስጥ ትላታለች። እና አርጁ ቆይ አንተ ልጅ ለምንድነው ማተወኝ እንደማልፈልግ ነግራለሁ አትማትረባ አንከፍ እያለች ትሰድባለች። እሱንም በጥፌት መተዋለች። እሱ ልክ እሷ ሳያት እጅግ በጣም ደስ ብላት ነበር። እና ምጥልን በጥፌ ብላ ወደ ውስጥ እንዲገባ ካደረገች በኋላ ቆይ እሷን ለምንድነው የምትመጪኝ ምን አደረገች ብሎ አርጁ ሲጠይቃት ከዛ እሱንም በጥፌ ትላለች። ቆይ ምን ሆንኩ መስሎሽ ነው አፈቀርኩሽ እንጂ እንዴ በጥፌ ትመጪኛለሽ ይላታል። እሷም ድጋሜ እንዳትከተለኝ ነግሬት ነበር አሁንም ፖን አርፈ ማትቀመጥ ከሆነ ድጋሜ እዚህ ማይ ከሆነ ፖሊስ አምጥቼ ነው እሺ ማስከበድድ ሰማኛለህ የማይረባ እንከፍ ትልና ኮቶታ ብላ ጥላው ትሄዳለች ማለት ነው። እጅግ በጣም ተበሳጭታባት ማለት ነው። አቤት ቆይ ምን እየሆንሽ ነው አፈቀርኩሽ እንጂ ምን ስጭኝ ያልኩሽ ነገር አለ እንዴት እኔም በጥፌት ትመጪኛለሽ ብሎ እጅግ በጣም ይናደዳል ማለት ነው።
ግን እንደዛ ማድረግ አልነበረባትም። ካልፈለገች አልፈለገችም ነው፣ ግን ማማታት አልነበረበትም። እሱም ደግሞ እሷ ስለ ማለቱን አላቆመም ማለት ነው። ነገር ግን እሷ እንደማትፈልገው ብዙ ጊዜ ደጋግማ ትነግረዋለች። እሱ ግን ለሷ ያለ ፍቅር መቼም አልቀነሰም። ትሰማኛለህ? ድጋሚ አጠገቤ እንዳትደርስ አለዛ በፖሊስ አስቀፈድዳለሁ ብላ ታስፈራራዋለች ማለት ነው። ነገር ግን እሱ ምንም ቢሆን አሁንም አንቺ ላይ ተስፋ አልቆርጥም፣ አንድ ቀን ትረጅኛለች ብዬ ተስፋ አድርጋለሁ እያለ እጅግ በጣም እየተናደደ እየተፈሳጨ እያለቀሰም ነበር። ቆይ ምን አይነት ድለብስ ነኝ ግን እንዴት እንደዚህ ትመችኛለሽ? በጣም ታሳፈራለሽ፣ ፋማ ማፈራነሻ ብዬ እያለ ሲጮህበት ነበር። እና እሷ በሩ ዘግታ ወደ ውስጥ ትገባለች። ናታና ደረጀ የተፈጠረውን ነገር እየጠየቀው ነበር። አባዬ ምንድነው የተፈጠረ? ናታን እባክቶ ብዙ ነገር የማይወራ ነገሮች እንዳለ አውትን ነገሮችን ደግሞ ተነጋግሮ መፍትሄ ካልተገኘ ውስጥን ይጎዳል። ስለዚህ እባክህ እንደዚህ መሆን የለብህም እያለ ሰሞኑን በጣም አስጨነቋቸው አይደለም? አዎ አባዬ ሁላችን ተጨንቀናል፣ እውነት ነው። እየተፈጠረ ያለ ነገር ምን እንደሆነ ሳናቅ ግን ግራ ተጋብተናል እና ሁላችንም የተጨነቀን ብሎ እየነገረው ነበር። እና ምጥንና ውሃ አንድ ላይ እየተጫወቱ ነበር። ምጥን ትምህርት ቤት እየሄደች ቤተሰባ ሰላም ስለሆነ አባቷ ከቤት እንደወጣ ስለነገረችው ትምህርት ቤት ተመራችኋል አይደለ ብላ ስጠይቀው አዎ አንቺ ግን ለምን አልመጣሽ? መጠን እያለቻት ነበር። ጥሩ ስሜት ላይ አይደለም ለዛ ነው ስትል እና አብይ ደግሞ በጥፍ እንደመታቻት ስትነግራት ነበር። እና በጥፍ መታች ደግሞ ሂጃን ለመስጠት እመታታለሁ፣ ጓደኛዬ እንዴት ትመታታለች? እያለች ውሃ ትናድዳለች ማለት ነው። እና